ባለፈው ሳምንት ብዙ ጠያቂ የነበረበት በጣም ከ60% በላይ የሚሆነው ሰው ዋና ችግሬ ነው ያለው ገንዘብ የሚለው የተገለጠበት በጣም ረጅም ጊዜ የወሰድንበት ነገር ነበረ ባለፈው ሳምንት ውስጥ። ይህን ነገር ብናሳያቸው በጣም ጥሩ ነው ብዬ አስባለሁ። ኦኬ፣ በህይወታችን ውስጥ የተገለጠው ችግር ሪል ነው አይደል? ትክክል ነው። አዎ፣ ማለት አንድ መስመርን ብቻ ነው ያለው። ወደኋላ ስትመለከት አንድ መስመር ብቻ ነው ያለው። አንድ ሰው ሁለት ታሪክ የለውም፣ አንድ ታሪክ ነው ያለው። መስመሩን ተከትለ ልትሄድ ትችላለህ። እስከ ዛሬ 20 ዓመት ወደኋላ ሄድና እስኪ ታሪክህን ንገረኝ ካልከኝ ከሶስቶቹ አማራጮች የትኛውን ልንገርህ አይልም። አንድ ሰው አንድ አማራጭ ብቻ ስላለው፣ ስለዚህ የተረገጠ ማስረጃ ልታገኝለት ምችል፣ ምናልባትም ማስረጃዎቹ ተጨባጭ የሆኑ ከኃላፊ ጊዜ የሚመጣ ነገር ያለው ሰው ነው። ህልም የሚባለው ነገር ግን በሰውየው ፍላጎት ላይ የወደቀ ነው። ፕላስ ከ1 ሚሊዮን ፖቴንሻሎች ውስጥ አንዱን መርጦ አንዱን ነገር ነው የሚያደርገው። ወደፊትን ሳይ በጣም ነፃነት የሚሰጠኝና ደስ የሚለኝ ለምን መሰለህ? በፈለግኩበት ሰዓት መንገዴን ማሳበር ይችላለሁ። በፈለግኩበት ሰዓት ህይወቴን መምረጥ ይችላለሁ። ኃላፊ ጊዜ ግን አንዴ ተደርጎ ካበቃ በኋላ መከለስ አይችልም። ኢስ ጎ ምን ለማለት እንደፈለግኩ፣ ወደ ኋላ ስታይ አንድ መንገድ ብቻ ነው ያለው። ወደፊት ስታይ 1 ትሪሊየን መንገድ ነው ያለው። ዛሬ ነው ግን ያ ውሳኔ የሚወሰነው። ኦኬ፣ ሁለቶቹን እንደ ትኩረት ችግራቸው ላይ የሚያተኩሩና ህልማቸው ላይ የሚያተኩሩ ሰዎች መካከል ያለው ልዩነት በተወሰነ መንገድ ብናይ በጣም ጥሩ ነው ብዬ አስባለሁ። በታይም ላይን ባስረዳ በጣም ጥሩ ነው ብዬ አስባለሁ። አሁን ሁለት አይነት ሰዎችን ነው የምንወስደው በህይወታቸው ውስጥ ከልምምድም የተነሳ አንዳንድ ጊዜ ደግሞ ረጃጅም ዓመት እዛ ላይ ህይወታችንን ከመኖራችን የተነሳ ስናስብ አውቶማቲካሊ አእምሯችን ውስጥ የሚመጣው ልንገነባ ስላሰብነው ፊውቸር ነው ወይስ በህይወታችን ውስጥ ስላለፈው ኃላፊ ጊዜ ነው? እንግዲህ ስለ ኃላፊ ጊዜ ከሆነና ችግር ብለን ከፈረጅ ነው ከዛ ችግር ጋር የምናስታውሳቸው መጥፎ ነገሮች አሉ። ያለበለዚያ ችግር አንለውም ነበር ማለት ነው። ጊዜን እንደዚህ አድርገን እንሳል እስቲ። እንደዚህ አድርገን እንሳልና ምንም እንኳ ጊዜ በዚህ አይነት መንገድ የሚሳል ነገር ባይሆንም ለማቅለል ለዚህ አሁን ፓብሊክ ላይ ላለው ሰው ለማስረዳት ይቺን ቦታ አሁን ብለን እንጥቀሳት። ይቺን ቦታ አሁን ብለን እንጥቀሳት። ይህን ቦታ አሁን የማወራበት ሰዓት ማለት ወይም ይሄኛው ዓመት፣ ይሄኛው ወር፣ ይሄኛው ሳምንት፣ ይሄ አሁን የምንለው ጊዜ እዚህ በቢጫ ቀለም ያቀለምኩት ነው ብለን እናስብ። እንግዲህ በብዙዎቻችን አእምሮ ባለው መንገድ ባስረዳ ይሻላል፣ ምክንያት ከሚወሳሰብ ማለት ነው። አሁን በዚህ በኩል ወደፊት ቢሆን ወደፊት የሚባል በዚህ በኩል ቢኖር፣ በዚህ በኩል ደግሞ ወደ ኋላ ይኖራል ኃላፊ ጊዜ ቢኖር፣ ይሄ ኃላፊ ጊዜ ቢሆን ያኛው ወደፊት ቢሆን፣ ስለ ችግር ብናወራ አእምሮ ወደዚህ ነው ወይስ ወደዚህ ነው የሚሄደው? አሁን አንተ ልጠይቅህ፣ ከዛ በኋላ በጥያቄና መልስ ላይ በደንብ አድርገን ክሊር እናደርገዋለን። አንተ ያሬድ ስታስብ ስለ ችግር እስኪ አስብ፣ ካሉ ችግሮች ውስጥ አንዱን ምረጥና ስለ ችግር አውራ ብልህ አእምሮ ወደዚህ ነው የሚመጣው ወይስ ወደዚህ ነው የሚመጣው? ወደ ኃላፊ ጊዜ ነው የሚሄደው። ኦኬ፣ ያ ችግር ያልከው ነገር ለምሳሌ ገንዘብ ነው ብለን እናስብ። ገንዘብ ነው የቸገረኝ ስትል እና እስኪ አብራራ ስልህ ወደዚህ አስቸጋሪ መንገድ ያመጡህን ነገሮች እያስታወስክ ስትናገር እነሱም ራሳቸው ወደ ችግር ያመሩ ሌሎች ችግሮች ናቸው አይደል? ስለዚህ ስለ ችግር ነው የምታወራኝ፣ ችግሩን ለማስረዳት ሌላ ችግር ነው የምታወራኝ። ወደ ኃላፊ ጊዜ ሄደ ማውራት ስትጀምር ነገሮችን እያፈለግክ የምታወራው ከዚህ በፊት ካለፈውና ከማስታወሻ ውስጥ ነው። ይሄ ነገር ወደ ኃላፊ ጊዜ ነው ብለናል። ይሄ ከሜሞሪ ውስጥ ነው የምታወራው። ከሁሉ ነገር በላይ ሰዎች እንዲያስታውሱት የምፈልገው ከሜሞሪ ውስጥ ነው የምናወራው። ወደ ኃላፊ ጊዜ ባሰብን ቁጥር ስለ ችግር ወደፊት ውስጥ ችግር የለም እኮ አሁን ነው ችግር ያለው። እስካሁን ከኖርነው ኑሮ ውስጥ የተሳሳትናቸው መንገዶች እዚህ ቦታ አምጥተውናል። የተወሰነውን ነገር ተቀበለናል፣ የተወሰነውን ነገር አልተቀበልነው። ያልተቀበልነውን ነገር ነው ችግር ብለን የምንጠራው። ያ ችግር ማስታወሻችን ውስጥ አለ። እንዴት እንደመጣ፣ የት ጋር የተሳሳተ ውሳኔ እንደወሰን፣ እነማን ለዚህ ጉዳይ እንደዳረጉን የምናስታውሳቸው ኔጌቲቭ ነገሮች አሉ። ሁልጊዜ ሰዎች በኃላፊ ጊዜ ውስጥ ሲሆኑና ከኃላፊ ጊዜ መዝገባቸው ላይ ወደ ችግሩ ያመራቸውን ነገር እያገላበጡ ሲያወሩ አእምሯቸውን ጃም ነው የሚያደርጉት። ሰዎች ናቹራሊ ክሪኤቲቭ ናቸው አይደለ? ስለ ችግር በማውራት ላይ ጊዜ ካሳለፍክ ረጃጅም ሰዓቶችን ወስደ እንዴት ይህን ችግር እንደተፈጠረ፣ እነማን እዚህ ውስጥ እንደተሳተፉ፣
እንዴት ይሄ ችግር መጥፎ ስሜት እንደሚሰጥ ባወራህ ቁጥር መጥፎ ስሜት ላይ ነው የምትሆነው። መጥፎ ስሜት ላይ ስትሆን ምን ያደርጋል መሰለህ? ስለ ችግር ስታወራ ናቹራሊ ወደ ኃላፊ ጊዜ ትሄድና ከኃላፊ ጊዜ ማስታወሻ ስለሆነ ነገሮችን የምታገላብጠው አውቶማቲካሊ ሰውነት ውስጥ የሚሯሯጥ ነገር ፊል ማድረግ ትጀምራለህ። ፍርሃት፣ እርግጠኛ አለመሆን፣ መጠራጠር፣ የሚመጣውንም ዘመን በዚሁ ከዚህ በፊት ካለፈው ዘመን ቀርቶ ወደፊት የማሰብ አይነት ነገር ታያለህ። በዛ ሰዓት አውቶማቲካሊ የሚሰማ ስሜት ወደፊት ልትፈጥረው ከምትፈልገው የህይወት አይነት ጋር ተቃራኒ ነው፣ አይገናኝም በምንም መንገድ። ስለ ችግር የምታወራ ከሆነ ሁል ጊዜ ምንድን ነው ከዚህ የምላቀቅበት መንገድ ብለህ ነው የምታወራው። ሁልጊዜ ኃላፊ ጊዜ ውስጥ ያለ ነገር በተለይ ችግር ብለህ ስም የሰጠው የፈረጅከው ነገር ከሆነ it gives you bad emotion። እንግዲህ እንደምታውቀው ስሜት ነው ባህሪህንና ድርጊትህን የሚወስነው። ድርጊትህ ነው ውጤቱን የሚያመጣው። አሁን ተመልከት፣ ስለ ኃላፊ ጊዜ ወይም ስለ ችግር ስታስታውስ ያ ያተኮርክበት ችግር ሰውነት ውስጥ ጀነሬት የሚያደርገው ስሜት አለ። ስሜቱ ወደ ሆነ አይነት ውሳኔ ወደ ሆነ አይነት አድራጎት ነው የሚገፋ። ያ ድርጊት ደግሞ ከሱ ጋር ኮረስፖንደንት የሆነ ውጤት ያመጣል። ኦኬ፣ ይሄ ማለት ምን ማለት መሰለህ? ስለ ችግር ባሰብክ፣ ባወጣ፣ ባወረድክ እና እዛ ላይ ህይወትን ባሰፈርክ ቁጥር ያንኑ ችግር የሚመስሉ ሌሎች ችግሮችን እየፈጠርክ የምትሄደው ማለት ነው። ምክንያቱም ከችግር ስሜት ውስጥ ራዕይ ሊወጣ ይችላል በምንም አይነት መንገድ። ስለዚህ ስለ ችግር የሚያወጣና የሚያወርድ የሚተነትን ሰው ወደ ፊት ለፊት ነው የሚሄደው ወደ ኋላ ነው የሚሄደው? ከምትረዳው ነገር ነው ወደ ኋላ ነው የሚሄደው። እንደውም ወደ ኋላ መሄድ ብቻ ሳይሆን አሁን ተባልከው አገላለጽ ውስጥ ወደ ኋላ ሄዶ አስቦ ኔጌቲቭ ነገሮች ስለሆኑ የሚከማቸው ልፍታው የሚለው ችግሩ ራሱ መልሶ ችግር ነው የሚለው። ለምን? ከችግር ውስጥ ነው የሚያወጣው። ከችግር ውስጥ ነው መፍትሄ ብሎ ራሱ የሚያወጣው። መፍትሄ ያልሆነ አይደለም፣ ችግር ነው የሚያወጣው ማለት ነው። ችግር ነው የሚያወጣው 100%። በጣም ትክክል። አሁን ይሄ ስንል በነገራችን ላይ ችግርህን ካደው ወይም ደግሞ እንዳላየ ሸውደኸው እለፍ ወይም ክደነው ማለት አይደለም። ችግራችንን ለአንድ ቀን ለሁለት ቀን ቁጭ ብለን ከራሳችን ጋር ደህና ለመሆን ማለት ነው። ችግሮቻችንን ጽፈን የገንዘብ ችግር ውስጥ ነው ያለሁት፣ ግንኙነቴ ትክክል አይደለም፣ ፍቺ ላይ ጫፍ ላይ ደርሻለሁ፣ ልጆቼን በትክክለኛ መንገድ እያሳደግኩ አይደለሁ፣ ስሜቴን በትክክል ማኔጅ እያደረግኩ አይደለሁ፣ ጤንነቴ እየተበላሸ ቁልጭ አድርገን መጻፍ እንችላለን። የሚያስፈራ ነገር ስለሌለ ለምንድን ነው የማያስፈራን? እየሆነ እኮ ነው። ኦልሬዲ በሪያሊቲ እየሆነ ነው። ያንኑ እየሆነ ያለውን ነገር ብትጽፍ ወይም በቃል ብትገልጽ የሚሆን ነገር የለም። ይሄን ማድረግ ምን ይሰጣል መሰለህ? ከዚያ ከኃላፊ ጊዜ ከመጣው ችግር ጋር በስሜት ያለያያል። በቃ ጻፍከው እኮ በቃ አየሁ፣ ከዚህ በላይ ወደ ሊሄድ ይችላል ይሄ ነገር። በቃ እኮ በምታውቀው እውቀት ይሄ ችግር እንዲህ እያደረገኝ ነው፣ ግንኙነቴን እያበላሸው ነው፣ ጤንነቴን እያበላሸው ነው አልክ አይደል? ጽፈህ ግን እንደሞኝ ይሄን ደጋግመን መድገም አያስፈልግም። ይሄንን ቁጭ ታደርገውና አንድ አማራጭ ከኃላፊ ጊዜ እንደመጣ በኃላፊ ጊዜ ውስጥ በኖርከው ኑሮ በመረጥከው ምርጫ በህይወት መንገድ ያመጣው አንድ አማራጭ ከሆነ እሱን ቁጭ አድርገህ ራስን መጠየቅ ያለብህ፣ እሺ ሌላ ህይወት እፈልጋለሁ አልፈልግም? ይሄ ነው አይደል? በቃ ሌላ ነገር አለ? እሱ ላይ አሁን ለቅሶኛ ሰብስበን ደረታችንን ብንደቃ ችግሩ ይሄዳል? በፍጹም። እውነቴን እኮ በደንብ ብንተነትነው ሳይንሳዊ ፋውንዴሽን ሰተነው ተንትነን ህዝብ ጠርተን ፕሬዘንት ብናደርግስ ችግሩ ይሄዳል? አይሄድም። ይሄን በዚህ አይነት መንገድ ብናስቀምጥ ጥሩ ነው ብዬ አስባለሁ። ያሬድ አንድ ነገር ላሳይ። በዚህ አይነት መንገድ ብናየው ጥሩ ነው። የሚመጣውን ዘመን እና ያለፈውን ዘመን። ያለፈው ዘመን አንድ መስመር ብቻ ነው። የሚመጣው ዘመን ግን 1 ትሪሊየን አማራጭ፣ 1 ትሪሊየን አማራጭ ነው ፊት ለፊታችን ላይ ያለው። ይሄ ሁሉ ግን ያለው አሁን ተብሎ በተጠቀሰው ቦታ ውስጥ ነው። ማንም ሰው አሁን የሚባልበት ቅጽበት ላይ ህይወቱን ማሳበር ይችላል። እስካሁን ይሄን ኖርን። አሁን ተመልከት። አሁን ብዙ ሰዎች ያላዝናሉ። ይሄን እኔ እኮ ኃላፊ ጊዜ እኮ ይሄን ይመስላል፣ በልጅነቴ ተበድዬ እኔ እንትን ያልኩት 99% የዚህ ዓለም ህዝብ በልጅነቱ ጥሩ አይነት መንገድ ውስጥ አይደለም ያለው። ልክ ነው። እስኪ ተመልከት። የልጆቻቸውን ስሜት ተከታትለው ጊዜ ሰጥተው እያንዳንዷን የሚያደርጓትን ነገር በህፃን ፊት እኮ ነው የምናደርገው ብለው ተጠንቅቀው የሚያወሩትን የሚያደርጉትን አለባበሳቸውን የሚኖሩና የህፃናቶቹን አእምሮ ገንብተው ልጆቹ ካደጉ በኋላ በደመነፍስ ስኬታማ መሆን እየመሩ ስንት ይሆናሉ? ልክ ነው። በጣም ጥቂት ቁጥር ያለው ሰው። በጣም ጥቂት። አብዛኞቻችን ከኖርንበት ማህበረሰብ ስኬታማ የሚያደርገንን ፕሮግራም አይደለም የወሰን ነው። ያ ማለት ሁሉ ነገር ኔጌቲቭ ነው ማለት ሳይሆን በጣም ብዙ የተማርናቸው ጥሩ ነገሮች አሉ። ባህላችን ውስጥ
ማይጣሉ ጥሩ ኳሊቲ ያላቸው ነገሮች አሉ። ግን በተለይ ከገንዘብ ጋር ከሰልፍ ኮንፊደንስ ጋር ከግንኙነት ጋር በነገራችን ላይ ሰዎች ደብቀው በአንድ ጣሪያ ውስጥ ስለሚኖሩና ስላልተለያዩ ጋብቻው የተሳካለት ነው ማለት አይደለም። በጣም ብዙ ፌክ ነገሮች አሉ በምንኖርበት ማህበረሰብ ውስጥ። ኦኬ እነዚህ ከኃላፊ ጊዜ ያመጣናቸው ነገሮች ናቸው ወደፊት እንዳልሄድ ያደረገኝ የሚሉና በኃላፊ ጊዜ ለሚያለዝኑ ሰዎች አሉ። ስቶፕ ዲስ። ቆይ የሆነ ሆነ አይደል? በቃ ህይወታችን ተፈጥሯል። በተገነባንበት መንገድ ተገንብተናል። እስካሁን ያመጣነውን ውጤት አምጥተናል። ግንኙነታችን ይሄን ይመስላል፣ ገቢያችን ይሄን ይመስላል፣ በማህበረሰብ ውስጥ ያለን ደረጃ ይሄን ይመስላል። ፋክት ነው። ይሄ መሬት ላይ ያለ ፋክት። ትክክል። እንፈልገዋለን አንፈልገውም። አሁን እንግዲህ እያወራሁ ያለሁት እዚህ ጋር ነው። እንፈልገዋለን አንፈልገው። ኦኬ የማንፈልገው ከሆነ ካሉ ቁጥር አልባ አማራጮች ውስጥ አንዱን መምረጥ ነው የሚያስፈልገው። ራዕይ ወይም ህልም ማለት እኮ ምን ማለት መሰለህ? ከነዚህ በቁጥር ተጠቅሰው ከማያልቁ አማራጮች ውስጥ አንዱን ብቻ መምረጥ ማለት ነው። አንዱን ስትመርጥ ግን የተቀረው በሙሉ ከህይወቱ ውስጥ ይወጣል ማለት ነው። አሁን ይሄ ለብዙ ሰዎች እጅግ በጣም ከባድ ነው። አንድም ከኃላፊ ጊዜ ጋር መላቀቅ እጅግ አስቸጋሪ ነው። ከኃላፊ ጊዜ መላቀቅ ያስቸግራል። ሁለተኛ ደግሞ በሚመጣው ዘመን ውስጥ ከዚህ ሁሉ ትሪሊየን አማራጭ ውስጥ አንዱን ብቻ መምረጥ አያሳንሰኝም፣ መንገዴን አያጠበውም ብሎ ያስባል። ቆይ በነገራችን ላይ ይሄ በጋብቻ ውስጥ ይተርጎም ቢባል ምን ማለት መሰለህ? ለጋብቻ የደረሱ 20 ሚሊዮን ኢትዮጵያውያን አሉ ብለን እናስብ። 20 ሚሊዮን ወንዶች፣ 20 ሚሊዮን ሴቶች አሉ። ሴቷ ከ20 ሚሊዮን አንድ መምረጥ ትችላለች ማለት ነው። አንዱን ከመረጠች ግን 19 ሚሊዮን 999,999 ወንዶች የሉም ማለት ነው። ከምርጫዋ ወጥተዋል ማለት ነው። እኔ ምርጫዬን ማጥበብ አልፈልግም ማለት እኮ ምን ማለት መሰለህ? አላገባም ግን ከዚህ ሁሉ መርጣለሁ። ኢሉዥን እኮ ነው። ስለዚህ you've got to choose one። ከዛ በኋላ የተቀሩትን በሙሉ መሸኘት አለብህ። ወደሚሄድበት ቦታ መሄድ አለብህ። ህልም ላሳካ ስትል መጀመሪያ በግብታዊነት አይደለም ይሄን ነገር የምንወስነው። ታወጣለህ፣ ታወርዳለህ። ውስጤ ምንድን ነው ያለው? ፈጣሪ ምንድን ነው የሰጠኝ ችሎታ? ወዴት ነው የማዘነብለው? ምንድን ነው ባደርግ ደስ የሚለኝ? አውጥተህ አውርደህ አንዱ ላይ ከወሰንክ በኋላ ግን እየተማርክ ነው የምትሄደው። መንገድ ላይ ምናልባት እንዳሰብከው ነገሮች ላይሆኑ ይችላሉ። እያሳበርክ ነው የምትሄደው። አንዴ ወደ ቀኝ፣ አንዴ ወደ ላይ ምናምን እያለ ከዛ መንገዱ በትምህርት በአዌርነስ እያስተካከልከው ስመጣ መስመር እየያዘ ይመጣል። የሚባክኑ የነበሩ ነገሮች እየተሰበሰቡ በአንድ ጉዳይ ኢምፓክትፉል እየሆንክ ትሄዳለህ ማለት ነው። አንዱንም አልመርጥም ምን አማራጮችን ሊያዝ የሚል ሰው አይተህ ታውቃለህ? 3 ዲግሪ በመደዳ የሚሰሩ ሰዎች ፓራሌል ማለት ነው። ልክ ነው። ለምንድን ነው የምትማረው? ይህን አንዳንዶቹ አይመሳሰሉ በነርሲንግ በአይሲቲ የማይገናኙ ነገሮችን ይማራሉ። ግን የእውነት መማሩ ጥሩ አይደለም ብለን ክሪቲሳይዝ እያደረግን አይደለም። በነገራችን ላይ ሰዎች እንዲረዱን የምንፈልገው እያልን ያለ ነው ህልሙን መጀመሪያ አስቀምጠን ቢሆን ኖሮ በዘላቂነት ወደ ህልሙ ሊወስደኝ የሚችለው ነገር ላይ ነው ማተኮረው። ገንዘቤንም ጊዜ እንዴት ነው 2 ዓመት ማባክነው? ሊጠቅመኝ ይችላል ላይጠቅመኝ ይችላል ብዬ ለማስበው ነገር እንዴት 2 ዓመት አባክናለሁ? ምንድን ነው የሚታሰበው? እድል ማስፋት የሚባል ነገር አለ። እሱ አይደለም ይገርማል። እና አሁን እድል ማስፋት ማለት ይሄ ባይሆን ይሄ ይሆናል፣ ባይሆን ይሄ የሚለው ነገር ነው። እስኪ እሱ ቆይ ግን ያሬዶ ግን እዚህ ላይ ማለት ነው ሁልጊዜ ሰው አንደኛ የሚለውን ነው አይደል አንደኛ አድርጎ የሚወስደው። ልክ ነው። ኦኬ 4 አማራጮች አሉን። ኤ ቢ ሲ ዲ ናቸው አማራጮቹ። የመጀመሪያው ኤ ነው። ከአናሳው አትጀምርም አይደል? ልክ ነው። ቤስት ካልከው ነው የምትጀምረው። ልክ በአቦል ቡናኝ እንደምንጀምረው ማለት ነው። ልክ ነው። ከዛ ይሄ ዋና ነው ያልከው አውጥታ አውርደ ከነዚህ ነገሮች ሌሎቹ ቀርተው ይሄ ቢሳካልኝ ጥሩ ነው። ምን ማለት መሰለህ? ይሄ ቢሳካልኝ ስትል 3ቱ ይቀሩ ነበር ቢሳካ ኖሮ። ባይሳካ ግን ምናልባት ቀጥሎ ያለው ወደ ሰልፍ ይመጣል ማለት ነው። ትክክል። ቆይ ይሄ የመጀመሪያው አንደኛዬ ነው ያልከው ነገር ካልተሳካ ሁለተኛው እንደሚሳካ ማረጋገጫው ምንድን ነው? ልክ ነው። አይ ምንድን ነው ማረጋገጫው? ምንም ማረጋገጫ። እንደገና ደግሞ እኮ እዛም ላይ ያልክ ይሄኛው ደግሞ ምናልባት ካልተሳካ ይሄኛው ደግሞ ልክ ነው። እሱ ካልተሳካ እንደው ለባለ አእምሮ ሰው ብናወራ ቆይ አንደኛው አልተሳካም፣ ምናልባት እሱ ካልተሳካ ደግሞ አራተኛው ለምን ይሳካልሽ? ምንድን ነው ቀመሩ? ምንድን ነው አራተኛው ለምን ይሳካል? አንደኛው ካልተሳካ ሁሉ አማረሽን ገበያ አታውጣት ይባላል እኮ በኢትዮጵያ ባህል። በጣም የሚገርም። ሌላ ደግሞ አንድ ልጅ ምን ብሏል መሰላሽ? ክትፎ ቤት ገብቶ አይብ ይሻላል ክትፎ ሲባል
ከአይቡ 9 ማንኪያ ስጡኝና ክትፎ ይሻለኛል። የማነጣጠር ችግር አለብን ማለት ነው። ክትፎ ነው የምፈልገው ግን ከዚህኛው 9 ማንኪያ በጣም ይገርም ነገር። እንግዲህ ምንድነው መሰለህ እድል ማስፋት የሚባለው ነገር በዓለም ትምህርት በጣም እንደ ብልሃት ነው የሚሰጠው። ኢቭን ደግሞ እንደዚህ አይነት ስራም ላይ ያሉ ሰዎች እነሱ ስለ ፖርትፎሊዮ ዳይቨርሲፊኬሽን ሲያወሩ ሰዎች ወደ ህይወት ይወስዱታል። ምን ማለት መሰለህ ለምሳሌ በስቶክ ማርኬት ላይ ወይም ደግሞ በሌሎች የዴሪቬቲቮች ገበያ ላይ ቀጥታ የሆነ ቢዝነስ ላይ የሆነ ባንክ ላይ ሳይሆን እንዲህ አይነት ገበያ የሚገበያዩበት አገራት ላይ በተለይ እንደ አሜሪካ አይነት ቦታ ላይ ብራቸውን ይበትኑና የተለያየ ፖርትፎሊዮ ውስጥ ያስቀምጡታል። ያተርፋሉ ብሎ የሚጠረጥሯቸው ጋር ማለት ነው። ምናልባት ይሄኛው ቢከስር ሶስቶቹ ያካክሱልኛል የሚል ነው። እዛ ላይ ግን አንድ ጊዜ ገንዘባቸውን ኢንቨስት አድርገዋል። እነሱ ተመልሰው የሚፈልጉት ነገር ላይ ማተኮር ይችላሉ። እዛ ላይ ኢንቮልቭድ አይደለም። ብዙ ሰዎች ደግሞ ይሄንን ወደ ግል ህይወታቸው ይወስዱታል። ኢንቮልቭድ የሚሆኑበት ነገር ላይ ኢንቮልቭድ የሚሆኑበት ህይወታቸውን የሚያፈሱበት ህይወታቸውን ኢንቨስት የሚያደርጉበት ቦታ ላይ ልክ እንደ ፖርትፎሊዮ ዳይቨርሲፊኬሽን አይነት ነገር ህይወቴ ላይ ሊተግብር ይላል። ይሄ ከሆነ በመጀመሪያ ደረጃ እኮ በደመነፍስ ይሄ ከሆነ ሆነ ካልሆነ ስትል ምን ማለት ነው? ትርጉም አይሆንም እኮ እያለ አይሆንም ማለት ልብህን ከፍለህ ከጀመርክ አትጠራጠር፣ አይሆንም ያ ነገር። ስለዚህ አንዱን ነገር ስትመርጥ ጊዜ ውሰድ፣ አውጣ፣ አውርድ። ምናልባት አስፈላጊ ከሆነ እንዲህ አይነት ኤክስፔሪየንስ የምታገኝባቸው ቦታዎች ላይ ሂድ። ቮለንቲር ማድረግ ካለብህ ሂድና ቮለንቲር አድርግ። አማራጮቹ ከተፈጥሮ ጋር ይሄዳሉ አይሄዱም የሚለውን ነገር ለማረጋገጥ ምንም ነገር አድርግ። አንድ ጊዜ ከወሰንክ በኋላ ግን ጉዞውን ጀምር። እየሄድክ መንገድ ላይ ተማር። ያንን ነው ልታደርግ የምችል። ስለዚህ ሁለት እግር ስላለው ሁለት ዛፍ አይወጣም አይወጣም። አሁን እንግዲህ ትልቁ የወደፊትን እና ያለፈውን ጊዜ ስናስብ ልዩነቱ ምንድን ነው? ስለ ወደፊት ስናስብ አንድ መስመር ብቻ ነው ያለው። ሁለት ታሪክ የለንም፣ አንድ ታሪክ ነው ያለ። ስለ ኃላፊ ጊዜ ስናስብ፣ ስለሚመጣው ዘመን ስናስብ ግን ኢንፋይናይት ፖሲቢሊቲ ነው ያለው። ከዛ ውስጥ ግን ስመርጥ መመዘኛው መሆን ያለበት እድሜ ልኬን ብኖር ከሰርኩም አልለው ማለት ህይወቴን ኢንቨስት ስላደረኩበት አልጸጸትም የሚያሰኘን ከልባችን ጋር የሚቀራረብ ብናደርገው ለሌሎች ሰዎች ጥሩ ኢምፓክት የምናመጣበት ለእኛ ደግሞ እያሳደገን የሚሄድ ቻሌንጅ እያደረገን የሚሄድ አንድ ነገር ምንድን ነው? አንዱ ነገር ምንድን ነው በህይወታችን ውስጥ? እሱን ራዕይ ማሰብ ሲጀምር እንግዲህ ከዚህ በፊቱ ይኸው እዚህ ጋር ተመልከት። ያሬዱ እዚህ ጋር ላድርግልህና አሁንም ያንኑ ልሳልና አንድ ነገር ላስብ። አሁን በሚቀጥለው ዘመን ውስጥ ስለመኖር ነው እያሰብን ያለ ነው። እዚህ ቦታ ላይ ነው ያለ ነው። ስለሚመጣው ዘመን ስናስብ እጅግ በጣም ብዙ አማራጮች አሉ። ልናደርጋቸው የምንችላቸው አማራጮች አሉ። ብዙ ሰዎች ቢዝነስ መጀመር ይፈልጋሉ። መመዘኛ ምንድን ነው ብትለው ያዋጣል ወይ ደግሞ ብዙ ትርፍ ያስገኛል ሊሆን ይችላል። አሁን ግን ለገንዘብ ትሬድ የምናደርገው ገንዘብ ሳይሆን ህይወታችን እንደሆነ ማስተዋል ያስፈልጋል። ኦኬ፣ ወደፊት ውስጥ ልትኖረው የፈለግከውን አንድ ነገር መረጥክ ብለን እናስብ። ሁሉን ነገርህን እዚህ ላይ ነው ኢንቨስት ማድረግ የምትጀምረው። ጊዜህን እዚህ ላይ ነው ኢንቨስት የምታደርገው። ገንዘብህን እዚህ ላይ ነው ኢንቨስት የምታደርገው። አለኝ የምትለውን ጠቅላላ ነገር እዚህ ጋር አምጥተህ ነው ኢንቨስት የምታደርገው። ይሄ ነገር በኖርክበት ቁጥር አንዱን የማታውቀውን ዓለም ቻሌንጅ ሆነ ባለፍክ ቁጥር በሚመጣው ዘመን ውስጥ የምትደርስበት ቦታ አለ። የኃላፊ ጊዜና የሚመጣው ዘመን አንዱ ልዩነታቸው ምንድን ነው? ኃላፊ ጊዜ ውስጥ ሁሉ ነገር ተዘርዝረው የሚታወቁ ናቸው። እስኪ ስለ ኃላፊ ጊዜ ላስብበትና ወይም ደግሞ እስኪ ሲደርስ እናያለን የሚባል ነገር የለም። ደርሶ አልፏል፣ የሚታወቅ ነው ሁሉ ነገር። ስለሚመጣው ዘመን ስታስብ ግን ሁሉ ነገር አይታወቅም። ምን ማለት ነው? ለፈተና ራስን አዘጋጅ ማለት ነው። ልክ የማታውቅበት አገር እንደ መሄድ አይነት ስሜት ስላለው የማታውቀውን ነገር ልትማር ነው። የሌለህን ነገር ልታፈራ ነው። ተዋውቀ ከማታውቅ ሰው ጋር ልትተዋወቅ ነው። ከዚህ በፊት ተሰምቶ የማያውቁ ስሜቶችን ልታስተናግድ ነው። ሁሉም ነገሩ አዲስ ነው። ኦኬ፣ ይሄ ስሜቶቹ አዲስ መሆናቸው የሚሰጥ የባይተዋርነት ስሜት ከዚህ በፊት ወደምታውቀው ህይወት ተመልሰ እንድትኖር አይነት ግብዣ ይሰጣል። ለዚህ ነው ብዙ ሰዎች የሆነ ነገር ይጀምራሉ። ያ ነገር እንደሚሳካ ምልክት የሚያሳይ ነገር ሲያጡ ወደ ነበሩበት ቦታ ይመለሳሉ።
በፊትስ ምን አጣው ይላል። ግን እርግጠኛው ነገር ምንድን ነው ካልከኝ አንድን ነገር ጀምረ ቻሌንጅ ከገጠመ እየተጓዝክ ነው ማለት ነው። ልክ ነው። ተንቀሳቅሳለህ። ቆይ ቻሌንጅ ካልገጠመማ የድሮ አይነት ቦታ ላይ ነው ያለው ማለት ነው። ምንም ቻሌንጅ የለውም። የድሮን ቦታ አውቀዋለሁ። የትኛው ቦታ ላይ መንገድ እንደምታሳብር ሄደማን ከማን እንደምትባል ሁሉም ዝርዝር ነገር ስለሚታወቅ ያለፈው ዘመን ቁጭ ብሎ ማሰብ፣ ለብቻ መሆን፣ ሜዲቴት ማድረግ፣ እዛ ነገር ላይ ጊዜ መውሰድ አይጠይቅም። ዝም ብለህ ስትኖር በዲፎልት ነው የምትኖረው። ኮምፎርት ዞን ውስጥ ስለሆንክ ማለት የማታውቀው ዓለም ውስጥ ወደማታውቀው ዓለም ስታድግ ግን እያንዳንዷን ነገር እየተማርክና ሪፋይን እያደረግክ ነው የምትሄደው የማታውቀው ነገር ስለሆነ ማለት ነው። ለምሳሌ ቢዝነስ መጀመር እፈልጋለሁ የሚል አንድ ሰው ይኖራል። ገንዘብ አለው ወይ? የለኝም። ኦኬ፣ ገንዘብ የሌለው ሰው ቢዝነስ መጀመር ይችላል ወይ? ይችላል። ግን እንዴት ካልክ ገንዘብ የሌለው ሰው እንዴት ቢዝነስ መጀመር እንደሚችል ወደ መማር ሊሄድ ነው ማለት አያውቅም። የት ቦታ ሄጄ ነው ቢዝነሴን ፒች የማደርገው? ቢዝነሱን መጀመሪያ እንዴት አድርጌ ነው ፕሮፋይል የማደርገው? እንዴት ነው ፒች የማደርገው? ኦኬ፣ ገንዘቡም ተገኘ፣ ሁሉ ነገር ተገኘ። እንዴት ነው ቲም የማዋቅረው? እንዴት ነው ኦርጋናይዜሽናል ስትራክቸር የምሰራው? እነዚህ ነገሮች በሙሉ የማናውቃቸው ነገሮች ናቸው። በፈተኑን ቁጥር እነሱን ስናልፍ ሌላ ዓለም፣ በፈተኑን ቁጥር ስናልፍ ሌላ ዓለም። ፈተናውን የምንሸሽ ከሆነ ግን የሚመጣውን ዘመን ማሰብ አንችል። ሁለተኛው የሚመጣው ዘመን ባህሪ አዲስ ከመሆኑ ውጭ በአንተ ምናብ ውስጥ ብቻ ነው ያሉት። ልታሳየኝ አይቻልም። እንዲሁ ላምን እችላለሁ። የአንተን ፐርሰናሊቲ ማቅ ከሆነ እንዲህ ነገር ላደርግ ፈልጋለሁ ስትለኝ ላበረታታ እችላለሁ እንጂ ህልምህን ይዘህ ወደ አብዛኛው የማህበረሰብ ክፍል ሂድ። ቢዝነስ ጀምራለሁ ብትል ለምሳሌ ገንዘብ አለ ወይ ይሏል። አይን አይንን እያዩ የለኝም ካል አብዳሃል። ዝም ብለህ ስራህን አትሰራ አይሉም ወይ ይላል። በደንብ ነው ስለኔ መጣው ነው የሚባለው። ጫት ጀመርክ ወይ? 100% መርቅናል። የት አገር ነው ካለ ቢዝነስ ካለ ገንዘብ ቢዝነስ የሚጀምርበት? እውነት ነው አይደል? ካለ ገንዘብ ቢዝነስ አይጀምርም። ገንዘቡ ከአንተ ኪስ ይውጣ ከሌላ ሰው ይውጣ ነው ጥያቄው እንጂ ካለ ገንዘብ የሚጀመር ቢዝነስ የለም። ኦኬ። ስለዚህ ልክ እንደዛ ሲሉ ያንተን የድሮውን ማንነት መበርበር ትጀምራለህ። እውነታቸውን እኮ አካውንቴ ላይ ገንዘብ የለም እንትና አበድረኝ ማለት ስጀምር አውቶማቲካሊ ከውስጥ ህልሙን ይመቱና ወደ እነሱ አይነት ሰው ይለውጣል፣ ወደ ድሮ ማንነት ይለውጧል። ስለዚህ ህልማችንን ስንከተል በጣም ብዙ ቻሌንጅ አለ ፊት ለፊታችን ላይ። ግን ደግሞ አይተነው የማናውቀውን ዓለም ስለሆነ ኤክስፕሎር የምናደርገው ብዙ የምንማረው ትምህርት፣ ብዙ የምንፈጥረው ፈጠራ ግን የሚታደገው በዚህ በኩል ነው። ማሲቭ ግሮዝ በዚህ በኩል እድገት ሊደግ ካለ ሰው ችግሩን ለመፍታት ከሚፈጀው ጊዜ ይልቅ ሌላኛው እዚህ ጋር ያላወራነው ነገር ምንድን ነው መሰለህ? ያሬድ ቆይ ህልምህን ብታሳካው ችግር ይፈታል አይፈታም? ይፈታል። ስለዚህ አንድ መንገድ ብቻ ነው የሚያስፈልገው ማለት ነው። ቆይ ቤት ያስጠላ ቤት አለ ብለን እናስብ። ግቢ ውስጥ ማፍረስ ፈለክ ያን ቤት። ይሄን ቤት እዚህ ግቢ ውስጥ ማየት አልፈልግም ሌሚ ዲሞሊሽ ትልና ግሬደር ጠርተህ አስፈረስከው። ህልምህን አሳካ ማለት ነው። ችግሩ ተወገደ። ከዛስ ህይወት በቃ ይሄው ነው። ምንድነው የምትገነባበት? አሁን ብዙ ሰዎች ስለሚገነቡት ቤት ሳይሆን የሚያስቡት ሊያፈርሱት ስለፈለጉት ቤት ነው የሚያወሩት ማለት ነው። በሌላ አነጋገር ህይወት የሚያድገው ወደሚገነባ ነገር ነው እንጂ ወደሚፈርስ ነገር አይደለም። ግን ደግሞ የሚገርመው ነገር በገነባህ ቁጥር ህልምህን ባሳካ ቁጥር የምትፈልገውን አይነት ሰው በሆንክ ቁጥር አውቶማቲካሊ ህልምና ችግር አብሮ መኖር አይችሉም። ወደምትፈልገው ሰውነት እያደግ ከማትፈልገው ሰው እየተነጠልክ ነው የምትሄደው። ስለዚህ ሁለት አሳይመንት አይደለም ያለ። ችግራችንን ልክ እንደ እሳት አጥፍተነው አይደለም ህልም የምንገነባው። ችግሩ ይኑር፣ ለጊዜው አእምሯችን እንዳይዝ ማድረግ የሚገባንን ነገር እናድርግ። ዋት ኢፍ ዊ ቢልድ ሰምቲንግ። ይሄን በኤግዛምፕል ባስረዳ በጣም ደስ ይላል። አንተም ታውቃለህ፣ ሴሚናራችን ላይ አንዳንድ ሰዎችም ጠይቀው ነው ያውቃሉ። እኔ ከስራ ወጥቼ ከግለሰብ ከመቀጠር ከምናምን ተገላግዬ የራሴን ቢዝነስ መጀመር እፈልጋለሁ ይላሉ። ይህን የሚሉባቸው ምክንያቶች ጠቅልል ንገረኝ ብትለኝ ምክንያቶቹ ብዙ ናቸው። ግን ከነዛ መካከል አንደኛው ከሚጠሉት ስራ ለመገላገል ነው። አንዳንዶቹ በቃ ይሄን ስራ አልፈልጉም ከዚህ መገላገል እፈልጋለሁ ይላሉ። አንዳንዶቹ ሰዎች ደግሞ ቢዝነስ ብንጀምር አሁን የተወጠርንበትን የገንዘብ እጥረት ነፃ ያወጣናል፣ ቢዝነሱ ገንዘብ ጀነሬት ስለሚያደርግ ከገንዘብ ችግር ያወጣናል ብሎ የሚያስቡ ሰዎች አሉ። ሌሎቹ ደግሞ የራሴ ቢዝነስ ቢሆን ኖሮ እስከፈለግኩት ጥግ ሄጄ መፍጠር እችላለሁ፣ ክሪኤቲቪቲን አይገድብም፣ ስለዚህ የመፍጠር ነፃነቴን እንድጠቀም እድል ይሰጠኛል ብሎ የሚሉ ሰዎች አሉ። ለየትኛው መንገድ ይበሉ ቢዝነስ ለመጀመር ነው የፈለጉት። ኦኬ ቢዝነስ ልክ ለመጀመር ሲያስቡ ኪሳቸው ውስጥ ገንዘብ ከሌለ ምን መንገድ አለ ቢዝነስ የሚጀምሩበት መንገድ?
እንዴት አድርጌ ቢዝነስ ወይም እዛው እየሰሩበት ያለው ቦታ ላይ እንደ ራሳቸው አድርገው መስራት። እሷን ፖይንት ነው እንድትነካ የፈለኩት ያሬደው። ብዙ ሰዎች ምንድን ነው የሚሉት ልክ ከህንፃ ላይ ዝለልና ወደ ታች እየተወረወርክ ክንፍ ታበቅላለህ አይነት እንትን የሚጠብቁ ሰዎች አሉ። መሬት ላይ እንትን አድርገን ብናስቀምጠው በጣም ጥሩ ነው ብዬ አስባለሁ። ቢዝነስ መገንባት የሚፈልገው ሰውዬ መጀመሪያ ስራ ቢቀጠር እኔ ሰጀስት አደርገዋለሁ። ምክንያቱም አሁን መሬት ላይ ችግራችንን መቅረፍ የሚለውን እግረ መንገዳችንን ህልማችን ከማሳካት ጋር ማያያዝ ስለፈለኩኝ ለምን መሰለህ ያሬደው፣ ሰዎች በህይወት ትንንሽ ጥያቄዎች ተይዘው አእምሯቸው ተጨምድዶ ስለ ትልቅ ራዕይ ስለ ትልቅ ነገር ማሰብ አይችሉም። ቀጥሎ እራት ላይ ስለምትበላው ምግብ፣ እላችን ላይ እያለቀ ስላለው ልብስ፣ ልጆቻችንን ትምህርት ቤት ስለምንከፍለው ገንዘብ እያሰብክ ጭንቀት ውጥር አድርጎ ስለሌላ ትልቅ ነገር ማሰብ የሰው አእምሮ በዛ መንገድ አለ የሚሰራው። ስለዚህ ሰርቫይቫሉን ነገር ቴክ ኬር ብታደርግ ግን የምትበላው ነገር ችግር ባይሆን እንደምንም አብቃክተህም ቢሆን አሁን ከስራው የምታገኘው ገንዘብ ሰርቫይቫልህን ቢያረጋግጥልህ በተቀረው ጊዜ ገንጠል ብለህ ስለ ትልቅ ነገር ማሰብ ትችላለህ። አእምሮህን አይዝም፣ አእምሮ ተለቋል ማለት ነው በሌላ አነጋገር። ኦኬ ያ አእምሮ የተለቀቀውና ስለ ትልቅ ቢዝነስ ማሰብ የጀመረው ሰው ትልቁ ችግሩ የመጀመሪያው መቀጠር ውስጥ ያለው አንዱ ትልቅ ችግር ምንድን ነው ብትለኝ የህይወትህን 1/3 ይይዟል። ትልቁ ችግር ይሄ ነው። መቀጠር ሌላ ነገር አይደለም። የታይም ፍሪደም የለህም። የታይም ፍሪደም የለም። ምክንያቱም 8 ሰዓት እዛ ነህ። መንገድ ላይ አንዳንድ ሰዓት ስትመለስና ስትሄድ ብታጠፋ፣ ለምሳሌ አዲስ አበባ ከተማ ውስጥ ለሚኖር ሰው 10 ሰዓት ከ24 ሰዓት ውስጥ ቢወስድብህ የህይወትህን 1/3 ያህል ወስዶብሃል። ጊዜህን ከወሰደብህ ምንም ነፃነት የለህም ወደፊት ልትገነባ የምትፈልገውን ነገር ለመገንባት። ከዚህኛው ቀጥሎ ያን የሰርቫይቫሉን ነገር እየሰራ ስራውን በትክክል እየሰራ ማበርከት የሚገባውን ነገር እያበረከተ ጊዜውን ማስለቀቅ የሚችልበት መንገድ ቢኖርስ ምን ማድረግ ይችላል? ምን ማለት መሰለህ እሱ ማለት 12 ወር ውስጥ ሰርቶ የሚያገኘውን ነገር ወደ 1 ወር ቢያሳጥረው ምን ይመስላል? ምን ማለት ነው? ለምሳሌ 10 ሺህ ብር ያገኛል ብለን በአመት 120 ሺህ ብር ነው የሚያገኘው። 120 ሺህ ብር በወር የሚያገኝበት መንገድ ቢፈጠር 11 ወር ይለቀቃል አይደል? ልክ ነው። እሱ ማለት ነው አይደል? ኦኬ እንዴት አድርጎ ነው አንድ በ12 ወር የሚያገኝ የነበረውን ገቢ በ1 ወር የሚያገኘው ካልከኝ is by adding value on to yourself። ቆይ በአንድ የስራ አይነት የተለያየ ገንዘብ የሚከፈላቸው ሰዎች የሉም ማለት ነው? በደንብ አሉ። አንዳንዱ ሰው አሁን ይመጣል ጥንቅቅ አድርጎ ፍጹም አድርጎ ይሰራዋል። ለሰራው ነገር ዋስትና ይሰጥሃል። ካንተ የሚፈልገው ሀስል የለውም። ባለው መንገድ ራሱን እንትን ያደርጋል። አንዳንዱ ሰው ደግሞ ነገሩን አዝረክርኮ ይሰራል። የተለያየ መንገድ አለ አይደል? ለአንድ አይነት ስራ በነገራችን ላይ ኢትዮጵያ ውስጥ 1 ሚሊዮን ብር በወር የሚያገኙ ሰዎች አሉ ተቀጥረው። 800 ሺህ ብር የሚያገኙ የነበረው ሰው እኔም የማውቀው ሰው አለ። 800 ሺህ ብር በወር የሚያገኙ ተቀጥሮ ማለት ነው። ጥቅማ ጥቅም ምናምን ሳያቃትት ማለት ነው። ኦኬ ለምንድን ነው አሁን ያ እሱ የሚሰራበት ተቋም ሞኝ ሆኖ ነው 800 ሺህ ብር የሚከፍለው በወር ለአንድ ግለሰብ? 100 ሺህ ብር እንኳን ቢሆን እኮ የ800 ሺህ ብር የሚያገኙ ሰዎች ደሞዝ ማለት ነው። 100 ሺህ ብር የሚያገኙ ሰዎች ራሳቸው ሬር ናቸው። ለምንድን ነው ለሱ 800 ሺህ ብር የሚከፈለው ካልከኝ አብዛኛው እሱ የሚሰራውን አይነት ስራ ማይሰሩ የወጣ ከሩቅ የሚታይ የሆነ ያዳበረው ክህሎት ስላለ ስነ ልቦናውን ገንብቷል፣ ክህሎቱን አልቆታል። ስለዚህ 800 ሺህ ብር ለሱ ከፍለው ያተርፉበታል ሰዎች። ለዛ ነው የሚከፍሉ። በሱ ቦታ ላይ 100 ሺህ ብር የሚከፈለውን ሰው ብታመጣው 700 ሺህ ብር ታተርፋለህ። እሱ የሚያመጣልህን ብዙ ሚሊዮን ብር ግን ታጣለህ ለ700 ሺህ ብር። ስለዚህ ሰዎች ጊዜያቸውን ለማትረፍ ምን ማድረግ አለባቸው ማለት ነው? ዋት ኢፍ ቁጭ ብለው ከስራ ጊዜ ውጭ ባለው ሰዓት በሚቀጥለው 2 ዓመት ውስጥ የሚያገኙትን ገቢ በ10 እጥፍ በ20 እጥፍ የሚያባዛ ነገር ላይ ቁጭ ብሎ ራሳቸውን ቢያበቁ ምን ትላለህ? ትልቅ ነገር ነው። ስለዚህ ይሄን ሳውራ የነበረው ለምንድን ነው ያሬዶ? የመብላት መጠጣት፣ የልብስ መልበስ አይነት ችግር ውስጥ ያለ ሰው ከችግሩ ጋር ከሚጋፈጥ ችግሩን ገለል አድርጎ የሚፈልግበት ትልቅ ነገር ላይ እንዲያተኩር ስራ ቢቀጠር፣ ስራውን ከሚጠላው ስራ ቢቀጠርና ሰርቫይቫሉን በዛ ቢያደርግ ማበረከት የሚገባውን ነገር ለሚሰራ ለመስሪያ ቤት ቢያበረክት አእምሮን አስለቀቀ ማለት ነው። ይህንን አእምሮ ምን ሊያስብበት ይችላል? ቁጭ ብሎ ከመደበኛ የስራ ጊዜ ውጭ ህልሙን ማሰብ ይችላል። ህልሙ ላይ አተኩሮ ከሰራ ደግሞ አሁን የሚሰራውን ደሞዝ በብዙ እጥፍ የሚተካ ከገበያ ውስጥ ካለው ኢንፍሌሽን በላይ ፈጥኖ የሚያድግ ፈጥኖ የሚሮጥ
ገቢ ሊኖረው ይችላል። ስለዚህ ህልሙን መከተል ይሄን ሰውዬ ከዚህ ችግር ያወጣዋል አያወጣው? ይህን በተግባር እናውቀው በደንብ ነው የምናውቀው። ስለዚህ ፖይንቱ ምንድን ነው ማለት ነው? ችግራችን ላይ ማተኮር እንተው። ለችግራችን ወዲያው የሆነ መፍትሄ እንስጠውና ገለል ልናደርገው። የተቀረውን ጊዜ ወስደን ግን ራእያችን ላይ እናተኮር። ራእያችን ላይ ካተኮርን የምንፈልገውን ውጤት እናመጣለን። እሱ ብቻ አይደለም፣ ራእያችን የተሳካ ቀን ይሄ አሁን የሚያሳድደን የሚመስለን ችግር ሙሉ በሙሉ ከህይወታችን ውስጥ ወጥቶ ይሄዳል። ራእይ መከተል ብቻ ነው የሰው ልጅ ስራው ማለት ነው። በሌላ ነገር አለቀ። የሚገርም። ስለዚህ ትልቁ የኛ ጥፋትና ልናተኩርበት የሚገባው ዝም ብለን የምናፈርሰው ነገር ላይ ብቻ ሳይሆን ከዛ ምንድን ነው ቀጥለህ ልታሳካ የምትፈልገው ነው። ትክክል። አሁን ለምሳሌ ባለፈው ስለ ገንዘብ ችግር ያወሩን ሰዎች ነበሩ። ኦኬ፣ ለገንዘቡ ችግር ምላሽ እየሰጡ ያሉት ተጨማሪ ገንዘብ የሚያስገኝ ነገር በማድረግ ነው። ለምሳሌ ያህል ቢዝነስን እንዲህ ማድረግ እፈልጋለሁ ምናምን አይነት ነገር ነው አይደል ያሉት። ኦኬ፣ ግን በሚመጡት 2 እና 3 ዓመታት ውስጥ እንዴት ከገንዘብ ችግር ሙሉ በሙሉ እንደሚላቀቁና ትልቅ ሀብት እንዴት እንደሚገነቡ ራሳቸው ይሄን ጥያቄ ብቻ ቢጠይቁ ነው ከዚህ ነገር የሚወጡት? ወይስ ባለፈውም ወር ከእነንትና ተበድሬ እንዲህ አይነት ችግር ውስጥ አልፌ ስለ ገንዘቡ እጥረት ባሰቡ ቁጥር የትኛው ነው ከችግራቸው ውስጥ የሚያወጣቸው? ሲምፕሊ ሰውነት ላይ ያለው ኢነርጂ የትኛው ነው ሁለት እንዴት ህይወቱን ሊለውጥ እንደሚችልና ሀብት ማግኘት የሚችልበትን መንገድ ቢያስብ። ኦኬ፣ ስለዚህ ቁጭ ብለህ ዲዛይን ማድረግ ነው የሚጠይቅ ማለት ነው። እንዴት አድርጌ ነው ምናልባት በቁጥር ማስቀመጥ ካለብህ እንዲህ አይነት ቁጥር ያለው ገንዘብ እንዲህ አይነት ሰዎችን አገልግዬ የብዙ ሰዎችን ችግር ፈትቼ ይሄን ማድረግ እንዴት ነው የሚችለው? በጠየቅ ቁጥር በነገራችን ላይ ለዛ ጥያቄ የሚስማማ መልስ እጅ ላይ መውደቅ ይጀምራል። ችግሩ ላይ ካተኮርክስ ምንድን ነው የሚሆነው? ያ ችግር እንዴት እንደሚሰፋ አንዳንድ ሰዎች በሽታን ፈርተው ስለ በሽታ እንደሚያጠኑት ማለት ነው። ያን አይነት ነገር ነው እየፈጠረ መላ ይመስላል፣ ግን ደግሞ እንደዛ። ስለዚህ አንድ ሰው የሚሰራበት ቦታ ላይ ሆኖ የሚሰራውን ነገር በደንብ በመስራት ከዛ ኤነርጂ መላቀቅ ይችላል ማለት ነው። 100% ጥያቄን መለወጥ ነው። ችግር ላይ የሚያተኩሩ ሰዎች ራሳቸውን የሚጠይቁት እንዴት ነው ከዚህ ችግር የምላቀቀው ብለው ነው። ይሄን ጥያቄ ብንተውና እንዴት አድርግ የእሱን ተቃራኒ አንድ ፖዚቲቭ ነገር ሲጠኝና እንዴት ነው ይሄን የምገነባው? ሁለቶቹ መካከል አንዱን ነገር በተለያየ ቋንቋ መግለጽ ይመስላል አይደል? ግን የሰማይና የምድር ያህል የተለያዩ ናቸው። እንዴት ነው ከድህነት መውጣው ማለትና እንዴት ነው ሀብት የምገነባው ማለት የሚሰጠ ኤነርጂ የሰማይና የምድር ያህል የተለያየ። እንዴት ነው ሀብት የምገነባው ስትል የገነቡ ሰዎችን ወደ ማየት ነው የምትሄደው። እነሱ ያለፉበትን መንገድ፣ እነሱ የተከተሉትን መርህ፣ እነሱ ያዳበሩትን ቴክኒክ ወደ መማር ነው የምትሄደው። ባደረከው ቁጥር ወደ ነው የሚወስድ መንገድ። እነሱ ወደ ደረሱበት ቦታ ነው የሚወስድ። ኦኬ፣ ወደዚህኛው ባተኮርክ ቁጥርስ፣ ስለ ድህነት ባሰብክ ቁጥርስ፣ ከሰው ጋር ስትቀላቀል ከሚሰማ ስሜት ጀምሮ የሚጎትት እንጂ ወደ ላይ የሚገፋ ነገር አታገኝም። ስለዚህ ለሁሉ ሰው የምንለው ምንድን ነው? በመጀመሪያ አንድ ሰው ካለበት ሁኔታ ወጥቶ ህይወቱን ወደ ሌላ ደረጃ ማሳደግ ከፈለገ ለችግሮቹ አእምሮን እንዳይዝ ጊዜያዊ መፍትሄ ሰጥቶ በረጅም ጊዜ ህይወቱን ሙሉ ለሙሉ የሚለውጥ ነገር ላይ ትኩረት ማድረግ ነው ያለበት። እሱም ደግሞ ቁጭ ብሎ ህልሙን መንቀስና በማይሻማ መንገድ ጥርት ማድረግ ነው የሚያስፈልገው። የተጣራ ህልም ያላቸው ሰዎች እዚህም ጋር እንዳየ ነው በቁጥር እጅግ በጣም ትንሽ ናቸው። በጣም ይገርም። በሚቀጥሉት እንዲህ አይነት ጊዜያት የ1500 ሜትርን ሪከርድ አሻሽላለሁ ብሎ የሚሰራ ሰውና ሯጭ መሆን እፈልጋለሁ የሚል ሰው 100% የተለያዩ ሰው አለቀ። እንትና ባለቅኔ አያልነህ ሙላት በጋሜ መቅረት የሚሉት ቲያትር ነበራቸው። በጋሜ መቅረት የሚል ጋሜ ታውቃለህ አይደል? አውቃለሁ በደንብ። ስለዚህ ጋሜ በጉርምስና ወይም ደግሞ ልጃገረድ ነው አይደለ? የሆነች ሴት የምትቆረጠው የፀጉር ነው እና የኢትዮጵያን ታሪክ ነው በጋሜ መቅረት ብሎ ያመጡት እና ሆ ይባልና አሉ በዛ ቲያትር ላይ ኃይለ ሥላሴ እናውርድ ይባላል። ከዛ ያወርዷቸዋል። ትኩረቱ ማውረድ ነው። ከዛ በኋላ ይወርዱና ከወረዱ በኋላ ምን እናድርግ ይባላል። ከዛ ወታደሩ ደርግ ደግሞ ይዘዋል እንትን ቦታውን። ከዛ አረ የባሰ ነው እናውርደው። ማውረዱ ራሱ ስራው ነው። ስለዚህ ጋሜዋ ልጃገረዷ አግብታ ልጅ እንደታፈራ ሆነች ማለት ነው። ሀገሪቷም እንደዛ ነው። ሁሌ የምናስበው ያለውን ነገር እንደ ችግራችን ስራም ከሆነ ከዚህ ስራ መላቀቅ እሱ ይሄን ነው አሽዬ እያነሳኸው ያለው በሌላ መንገድ በትክክል። ስለዚህ የማደጊያው ብቸኛው መንገድ ጥያቄህን እንዴት ነው ከዚህ መውጣው ከሚለው እንዴት ነው ይሄን የምገነባው ወደሚለው መለወጥ ብቻውን ኢነርጂን ሙሉ በሙሉ በጣም የሚገርም። ለዚህ ደግሞ የምንሰራውን ስራ
በደንብ መስራት፣ ከዛ ላይ ደግሞ የምናገኘውን ጊዜ ለዚህ ማሰቢያ መዋል ማለት ነው። ትክክል። በነገራችን ላይ ሁሉም ሰው ማደግ ከፈለገ የማይስት ካልኩሌተር ውስጥ ነው የምንኖረው። የሚገርም ለአንድም ሰው አንድ ቀን የማይሳሳት ሚዛን ላይ ነው ተቀምጠን የምንኖረው እና ባለህበት ቦታ ላይ ማበርከት የሚገባህን ነገር አበርክት፣ መስራት የሚገባህን ነገር ስራ፣ ከሚጠበቅብህን በላይ አርገህ ስራ። በሚመጣው ዘመን ውስጥ ግን ህይወትህን ወዴት መምራት እንደምችል ወዴት መገንባት እንደምትፈልግ ቁጭ ብለህ ጊዜ ወስደህ ራስህ ላይ ስራ። ከዛ በኋላ የቀን ጉዳይ ካልሆነ በስተቀር በደንብ ክሊር ነው። አሁን የሚሰማ ሰው የትኛውም ሰው በየትኛውም የማሰብ ደረጃ ላይ ያለ ሰው ሊገነዘበው የሚችለው ነገር ነው አሁን ያስጨበጥከን።